ሰሙነ ሕማማት ክፍል 1 እንኳን ለሕማማት ሳምንት በሰላም አደረሳችሁ። ሰሙነ ሕማማት በጥንታውያን አብያተ ክርስቲያናት እጅግ ከሚወደዱና ከሚናፈቁ ወቅቶች አንዱ ሰሙነ ሕማማት ነው። በዕለተ ሆሳዕና ጀምሮ በዕለተ ትንሣኤ የሚጠናቀቀው እጅግ ላቅ ያለ መንፈሳዊ ሕይወት የሚታይበት ጊዜ ነው። የሕማማትን ወቅት ከመጀመሪያው መቶ ክፍለ ዘመን ጀምሮ ክርስቲያኖች ያከብሩት እንደነበር የሚያሳዩ ጥንታውያን መዛግብት አሉ። በሕግ ደረጃ ክርስቲያኖች በሰሙነ ሕማማት ከማንኛውም ሥራ ነፃ ሆነው ፍርድ ቤቶችም ተዘግተው እንዲከበሩ የወሰነው ደግሞ ታላቁ ቆስጠንጢኖስ ነው። እስከ 4ኛው መቶ ክፍለ ዘመን አዳዲስ ክርስቲያኖች ለመጠመቅ ይመርጡት የነበረው የትንሣኤን ቀን ነበር። ለዚህም ሁለት አይነት ምክንያቶች ነበሯቸው። የመጀመሪያው ሰሙነ ሕማማትን በልዩ ሁኔታ ጾመው በትንሣኤው ቀን መጠመቁ ልዩ የሆነ መንፈሳዊ ኃይል ስለሚሰጥ ሲሆን፣ ሁለተኛው ደግሞ እንደ ሐዋርያው ቅዱስ ጳውሎስ ትምህርት መጠመቅ ከክርስቶስ ጋር ሞቶ ከክርስቶስ ጋር መነሳት ነውና ጥምቀቱን ከትንሣኤው ጋር አያይዘውት ነበር። የሕማማት ሰሞን የኦሪት ጊዜን የሚያስታውስ ሰሞን ነው። አዳዲስ ክርስቲያኖችም ይህንን ሰሞን ያለፈ ሕይወታቸውን ለማስታወስና ለማልቀስ ብሎም ራሳቸውን ወደ አዲስ ዘመን ለመለወጥ ይጠቀሙበት ነበር። በመጀመሪያው መቶ ክፍለ ዘመን ከአርብ ጀምሮ ሰሙነ ሕማማትን ማክበር የተዘወተረ ነበር። በሁለተኛው መቶ ክፍለ ዘመን ግን ስድስቱንም ቀን ማክበር የክርስቲያኖች ሥርዓት እየሆነ መጣ። ለዚህም መነሻ የሆነው የአባቶቻችን ቀኖና የተሰኘው ከሐዋርያት ዘመን ጀምሮ የተደነገጉ ቀኖናት መዝገብ በቦታው መዳረስ ነው። በዚህ መዝገብ አንቀጽ 5 ቁጥር 19 ላይ በሰሙነ ሕማማት ከሳምንቱ ሁለተኛ ቀን እስከ ቅዳሜ የሰንበት መዘጋጃ ቀን ድረስ ጾሙ። በእነዚህም ጊዜያት ከእንጀራና ከጨው ከማባያም በቀር ሌላ ነገር አትብሉ፣ ለመጠጥም ውሃ ብቻ ይሆንላችሁ ይላል። የእኛም ግብረ ሕማማት ይህንኑ የሐዋርያት ቀኖና በመጥቀስ በክፍል 1 31ኛ ትእዛዝ በሚለው ርዕስ ስር በሕማማት ሰሞን ከእንጀራ ከጨውና ከውሃ በቀር ምንም አትብሉ ይላል። በ260 ዓመተ ምህረት ለባሲለደስ በጻፈው ደብዳቤ እያንዳንዷን የሰሙነ ሕማማት ቀንና ሰዓት ከክርስቶስ መከራ ጋር በማያያዝ ገልጾ ነበር። በሁለተኛው ወይንም በሦስተኛው መቶ ክፍለ ዘመን ተሰባስቦ መጠረዙ ዲድስቅልያም ሰሙነ ሕማማት እንዴት መጾም እንዳለበት ይደነግጋል። አቡሊድስም ዘሮም በጻፈው የሐዋርያት ትውፊት 215 ዓመተ ምህረት ስለ ሰሙነ ሕማማት ሥርዓት ይደነግጋል። እያንዳንዷንም ሰዓት ከክርስቶስ መከራ ጋር ያገናኛታል። ሰሙነ ሕማማት አሁን ያለውን መልክ የያዘው በ4ኛው መቶ ክፍለ ዘመን በኢየሩሳሌሙ ፓትርያርክ በቄርሎስ ዘመን ነው። ፓትርያርክ ቄርሎስ በመጨረሻዎቹ ዓመታት በኢየሩሳሌም ከሚከበረው የጌታችን ትንሣኤ በፊት ያለውን ሰሙነ ሕማማት እያንዳንዱን ቀን በማሰብ የሚከበርበትን ሥርዓት ሰርቶ ነበር። ከ381 እስከ 385 ወደ ኢየሩሳሌም ለመሳለም የሄደችው ኤገሪያ የተባለች ስፔናዊ በኢየሩሳሌም እንደ ሰሙነ ሕማማት ይከበር እንደነበር የታሪክ መዛግብት ትታልናለች። ኤገሪያ በጉዞ ማስታወሻዋ እንዲህ ትተርክልናለች። በዓሉ የሚጀምረው በዕለተ እሁድ ነው። በዚህ ዕለት ስለ አልዓዛር ትንሣኤ የሚገልጠው የወንጌል ክፍል ጠዋት ይነበባል። በሆሳዕና ዕለት ከሰዓት በኋላ ሁሉም ሰው ወደ ደብረ ዘይት ይወጣል። ከዚያም በጸጥታ የዘንባባ ዛፍ ተሸክሞ ወደ ኢየሩሳሌም ይመለሳል። ይህንንም በመጀመሪያዎቹ 3 ቀናት ይፈጽማሉ። ይህም ጌታችን ማታ ማታ ከከተማዋ ወጥቶ በደብረ ዘይት ያደረገውን ጸሎት ለማስታወስ ነው። በጸሎተ ሐሙስ ጠዋት ቅዳሴ ይቀደሳል። ይህም በዓመቱ ውስጥ በመስቀሉ መቅደስ ላይ የሚደረግ ቅዳሴ ነው። ከሰዓት በኋላ ሌላ ቅዳሴ ተቀድሶ በደብረ ዘይት ተራራ ላይ ቆስጠንጢኖስ ባሰራው
በኤሊዮና ቤተክርስቲያን ሁሉም አብያተ ክርስቲያናት መብራት ያበራሉ። ከእኩለ ሌሊት በኋላ ደግሞ ወደ ጌቴሴማኒ ይጓዛሉ። በዚያም እስከ ንጋት ቆይተው የዓርብ ማለዳውን ወንጌል ለማንበብ ወደ ጎልጎታ ይመለሳሉ። ዓርብ ማለዳ ሁሉም መስቀሉን በኢየሩሳሌም የነበረውን የጌታን መስቀል ይዘው ቤተክርስቲያንን አልባሳት ያስጌጡታል። ከ6 እስከ 9 ሰዓት ጌታችን በጎልጎታ በተሰቀለበት ላይ ሁሉም ተሰብስቦ ጸሎት ያደርሳል፣ ያለቅሳል፣ ያዝናል። በሰርክ ሁሉም አብያተ ክርስቲያናት ወደ ስቅለቱ ቦታ በመጓዝ በዚህ ስለ ስቅለቱና መቃብሩ የሚገልጠው ወንጌል ይነበባል። ቅዳሜ ዕለት በየቤተ ክርስቲያኑ መብራት ይበራል። ሰሙነ ሕማማትን ልዩ በሆነ ሁኔታ የሚያከብሩ ሥርዓት ከኢየሩሳሌም በተሳላሚዎች አማካኝነት ወደ ልዩ ልዩ ሀገሮች መግባቱ ይታመናል። የኢትዮጵያ ቤተ ክርስቲያን አበው ከኢትዮጵያዊው ጃንደረባ ዘመን አንስቶ ወደ ኢየሩሳሌም የመጓዝ ሥርዓት ነበራቸውና ይህንን ሥርዓት ቀድመው ሳይወስዱት አይቀሩም። ቅዱስ ያሬድ ለዚህ ሰሞን የሚሆን ሥርዓት መስራቱን ስናይም ይበልጥ ያጠናክርልናል። ለመጀመሪያ ጊዜ አሁን በምናየው መልኩ የሰሙነ ሕማማት ምንባባትን ያዘጋጁት የገዳመ መቃርስ መነኮሳት መሆናቸውን ግብረ ሕማማት ይገልጥልናል። በእነዚህ የገዳመ መቃርስ አባቶች በመታገዝ የእስክንድሪያው ፓትርያርክ አቡነ ገብርኤል የኛ ግብረ ሕማማት ጸሐፊ የነበረው የታሪክ ልጅ አባታችን አባ ቅብርያል ይለዋል። የቨንቱሪያክ የሚለውን ትርጉሙ ሳይሆን አይቀርም። በእርሱ አስተባባሪነት ሊቃውንቱ ለየቀኑ ለየሰዓቱ የሚሆኑትን ምንባባት ከብሉይና ከሐዲስ እያውጣጡ አዘጋጇቸው። ከተወሰኑ ዓመታት በኋላ ደግሞ የብህንሳው ጳጳስ አቡነ ብትሮስ ምንባባቱን ለየሰዓቱ በተመጣጣኝ ሁኔታ በማካፈል ሁሉም ቀናት ተመጣጣኝ የሆኑ ሁሉም አይነት ምንባባት እንዲኖራቸው አድርገዋል። ግብረ ሕማማታችንን ከኦሪትና ከነቢያት ከነዌ ልጅ ከኢያሱ ከንጉሥ ሰሎሞን መጽሐፍ ወስዶ ሁላቸው ትክክል እስከሆኑ ድረስ በየሰዓቱ ሁሉ የሚገባውን አደረገ። አባቶች ከተናገሩት ሁለት ተግሳጽና ምክር አንዱ በነግ አንዱን በማታ እንዲነበብ አደረገ ይላል። ግብረ ሕማማት ወደ ኢትዮጵያ ገብቶ የተተረጎመበትን ራሱ ግብረ ሕማማት ይነግረናል። በመጽሐፉ መጨረሻ በሰላማ መተርጉም ጊዜ ገብቶ መተርጎሙን ያሳያል። በግብረ ሕማማቱ ያለው ምንባብ አንዳንድ ጊዜ ከግብፁ ግብረ ሕማማት ይበልጣል። በግብፁ ግብረ ሕማማት የሌሉት ተአምረ ማርያምና ተአምረ ኢየሱስም ተካተዋል። ይህም የኢትዮጵያ ሊቃውንት እጅ በትርጉሙና በዝግጅቱ ሥራ ላይ መኖሩን ያመለክታል። የጾሙ ረድኤትና በረከት በሁላችን ላይ ይኑር ለዘላለሙ አሜን። ይቆየን።